በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ታኅሣሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 13 ቀን በዚች ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያ ነው። ይህም ቅዱስ ከታናሽነቱ ጀምሮ ያው እግዚአብሔርም መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱ ለጻድቃንም በጎ ለኃጥአንም ቅጣት እንዳለው አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩዕንትና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩዕንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ሥጋ አትብላስ ያለውስ የባልንጀራችንን ሥጋ በሐሜት የምንበላውን አይደለምን? ሌላ ምግብም እንደሌለኝ ፈጣሪ ያውቃል ብሎ ከዚያች ዕለት ወዲያ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆነ። እርሳቸውንም እየተመገበ ከዚያ ውሃ እየጠጣ በማመስገን ኖረ። በቀንና በሌት ለጸሎትና ለስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናት ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማን ላይ አብሮ አይነጋገርም። ከዚህ በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜም አልታገሰም፣ ግን ወንድሙን በሐሜት እስከሚገለው ቸኰለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግሁ ወደ በረሃ ሄዱ። በዚያም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሠራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲትም ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እኒህን የሰጠኝ እኔን ሊፈትነኝ ነውን? ወይስ ከዚህ ዕለት በፊት ሆዴ ያልጠገበች ኖራለችን? ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እኒያ መነኮሳት ደረሱ። ባያቸውም ጊዜ ደስ አላቸው። ችግረኛነቴን አውቀ ለአገልጋዮች ቅዱሳን ምግባቸውን የሰጠኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው ንሱ አባቶቼ ባርኩና ተመግቡ አላቸው። እነርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያድርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ሥጋ አንበላም፣ ትምህርት አለን አሉት። እሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ታምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንን በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሶ ያዩትን ይህን ድንቅ ታምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሡም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተምና ሂደ በረከቱን እንድንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸክሞም ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትን መታጀር ባልመጣበት ነበር። መነኩሴም ትምህርት ባያበዛ ባልተመካ ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔር አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ድንቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።